እንግዲህ ጋዜጠኛ እንደመሆኔ ያው የዛ ክልል ተወላጅም እንደመሆኔ በአብዛኛው ደግሞ መሰራቸው ኮንቴንቶች ትግራይ ሴንተር ያደረጉ እንደመሆናቸው የትግራይን ሁኔታ ኦልሞስት በየቀኑ እከታተላለሁ። እያንዳንዱ ፈረስታን መረጃ ይደርሰኛል። ትግራይ ያለውን ሁኔታ በተሻለ ሊባል በሚችል ደረጃ እከታተለዋለሁ፣ አውቀዋለሁ። ስለዚህ አሁን ያለው ሁኔታ እንግዲህ መንግስት መልሰናል የሚሉ አካላት አሉ ትግራይ ውስጥ። እንዴት እንደሚመለስ ግራ የሚያጋባ ነው። ከ6 ዓመት በፊት የሆነ ምርጫ ተደርጎ ነበር። ያ ምርጫ ህጋዊ ምርጫ አይደለም ተብሎ በፕሪቶሪያ ስምምነት ውድቅ እንዲደረግ ተደርጎ ነው እንደገና ወደ ጊዜያዊ አስተዳደር ማዕቀፍ የተገባው። እነሱ ምን አሉ? በቃ አይ የሆነ ያልተጠቀምንበት አለ በጊዜያዊ አስተዳደር ጊዜና ከፕሪቶሪያ በኋላ ያሉት አመታት ተቀናሽ ተደርገው ያስቃል። ኢንተረስቲንግሊ በጣም በሚያሳዝን ሁኔታ ነው የምትስቀው። ለዛ ነው እንደዛ ብሎ የተመለሱ አካላት አሉ። እነዚህ አካላት ጦርነትን እንደ አማራጭ አድርገው ይወስዳሉ። ጦርነት እንደ አማራጭ አድርገው የሚወስዱበት ምክንያት የራሳቸው የሆነ ፍላጎት አለ፣ ግን ህዝባዊ መልክ ያስይዙታል። ተፈናቃይ መመለስ ወይም ደግሞ በወረራ ስር ያለ ግዛት የሚል ጀስቲፊኬሽን ይሰጡትና ግን ያ በዚህ መንገድ እንዴት ነው የሚመለሰው ለሚለው ግን ምላሽ የለም። ስለዚህ ግልጽ በሚባል ደረጃ ከሰው ጋር ትንሽ ጥያቄ መነሳት ጀምረዋል። ብቻ ሳይሆን አሁን ከጊዜ ወደ ጊዜ እነሱም ኃይል እንደ አማራጭ መውሰድ ሲጀምሩ ሶሳይታል ሊባል በሚችል አይነት ሶሳይታል ሪጀክሽን ገጥሞታል። አሁን የነሱን አካሄድ ጀነሬሽናል ሪጀክሽን ገጥሞታል ማለት እንችላለን። ስለዚህ ወጣቱ፣ ማህበራዊ ሚዲያ አንቂው፣ ቲክቶከሩ፣ አርቲስቱ፣ ምሁሩ በተለያየ ዘርፍ ያለ ትግራዋይ በአሁኑ ሰዓት ይህ አካሄድ ትክክል አይደለም እያላቸው ነው። እንግዲህ አንድ አካል በተደጋጋሚ በብዙ የህብረተሰብ ክፍል አካሄድ ልክ አይደለም ሲባል ወይ ቆም ብሎ ያስባል ወይ ውሳኔው ወደ መርመር ነው የሚገባው። እነሱ በዛው ነው የሄዱት፣ በዛ መንገድ ነው እየሄዱ ያሉት። ስለዚህ በዚህ ሁኔታ ላይ ለመሞት ዝግጁ አይደለሁም በሚል በሺ የሚቆጠር ወጣት በየቀኑ ወደ ስደትም ወደ ተለያዩ የኢትዮጵያ አካባቢዎችም እየወጣ ነውና ያለንበት ሁኔታ ይሄን ነው የሚመስለው። ህዝባዊ መልክ ነው የሚያስይዙት፣ ቀደም ብዬ እንደገለጽኩት ግን ህዝባዊ መልክ አይደለም፣ ፐርሰናልና በሁለት ምክንያት ነው ብዬ ነው የማምነው። አንድም ይሄ መንግስታዊ ስርዓት በሌለበት አይነት ኢንቫይሮንመንት መኖር ይፈልጋሉ። የተጠያቂነት ጉዳይ አለባቸው ነው ሰዎች። ምክንያቱም ኦዲት አልተደረገም ጦርነቱ። የሄዱበት የኤግዚት ስትራቴጂም ራሱን የቻለ ብዙ ጥያቄ ይነሳበታል። ያ ኦዲት ከተደረገ ተጠያቂነቱ ስለሚመጣ ፕላስ ደግሞ የተለያዩ የግል ኢንተረስቶች አሏቸው ነው ሰዎች ከወርቅ ንግድ ከማዕድን ጋር ተያይዘው በተለያየ ምክንያት ያው የተለያየ ፐርሰናል ኢንተረስት ነው። ግን ለዚህ የሚሰጠው ሽፋን ምንድነው? ተፈናቃይ ለመመለስ የተወረረ ግዛት ለማስመለስ የሚል ጀስቲፊኬሽን ነው የሚሰጠው። ግን እነሱ ለሰከንድም ያን ነገር ያስባሉ ብዬ አላስብም እኔ። በዚህ ምክንያት እንግዲህ ሶሳይታል ሪጀክሽን ሲገጥመው የነሱ ጥያቄ የነሱ እንቅስቃሴ ወደ ምንድነው እየገቡ ያሉት? ወደ በኃይል ወደ ማሰልጠኛዎች ማስገባት፣ አስገዳጅ አፈሳ፣ እነዚህ ነገሮች እያደረጉ ነው። ከዛ አምልጦ ነው እየወጣ ያለው ወጣቱ ወደ አዲስ አበባ ወደ ተለያዩ አካባቢዎችም። አሁን ጭራሽ ሪሰንትሊ ትላንት በደረሰኝ መረጃ ጭራሽ አውቶቡሶችም እነዚህ የህዝብ ማመላለሻ አውቶቡሶችንም ጭምር እያስቆሙ ወጣት የሆነውን የማስቀረት ስራ እየተሰራ ነውና እጅግ ያሳዝናል ያለው ሁኔታ። ከኔ የሚጠበቀው ምንድነው? እንግዲህ ሁሉም በተለያየ ሴክተር ያለ ሰው ዓለም አቀፍ የትግራይ ምሁራን ማህበር አለ፣ ለምሳሌ ጂኤስቲኤስ የሚባል እነሱ ሪጀክት አድርገውታል ይሄን አካሄድ። ከዛ በተጨማሪ የሚዲያ ሰዎች ማለት ይቻላል በሙሉ ይሄን ነገር እያወገዙት ነው። የማህበራዊ ሚዲያ አንቂዎች ያወገዙት ነው። ኢቭን ይሄ አዲሱ ጀነሬሽን ቲክቶክ ላይ ያለው ጀነሬሽን ሳይቀር ያው በተለያየ መንገድ ይሄ ነገር ተገቢ እንዳልሆነ እየተገለጸ ነው። ከዛ ባሻገር በሚዲያ በተለያየ ዘርፍ ያለ ትግራዋይ ሁሉም የቻለውን ያህል እያደረገ ነው። እኔም እዚህ ሚዲያ ውስጥ እንዳለ ሰው ማህበራዊ ሚዲያ ላይ አክቲቭ እንደሆነ ሰው ይሄንን በየቀኑ አፕዴት እሰጣለሁ። የማንቃት ስራ እንሰራለን። እውነት ለመናገር ደግሞ ኢፌክቲቭ ሆነናል። ዝም ብለን አይደለም ህዝቡን የምናነቃው። ለሚመለከታቸው ዓለም አቀፍ ተቋማት ባለን ኮንታክት ብዙ እንቅስቃሴዎች እናደርጋለን። እነዚህ ዓለም አቀፍ የሰብአዊ መብት ተቋማት ሊሆን ይችላሉ። በተለያየ መንገድ በየግላችን ባለን አክሰስና መንገድ ኮሚኒኬት እያደረግን የትግራይ ሁኔታ ትኩረት እንዲሰጠው አቴንሽን እንዲሰጠው እናደርጋለን። እውነት ለመናገር እየተሳካልን ነው። ቢያንስ ሂውማን ራይትስ ዎች በሁለት ሳምንት ውስጥ 2 መግለጫ አውጥቷል። ከዛ አንዱ ትልቁ ነገር ምንድነው? ህብረተሰቡ መንቃት አለበት፣ በቃ ማለት አለበት። በቃ እስኪ ወደ መደበኛ
የልማት የዲሞክራሲ መደበኛ ህይወት ማጣጣም መጀመር አለበት ወጣቱ። ያ እንዲመጣ ነው እኛ ጥረት እያደረግን ያለነው።